እንዲህ በፍጥነት በምትጓዝ ከተማ ውስጥ እየኖሩ የልብ መረጋጋትን ማግኘት የተለየ ምቾት ነው። ሰላም የሚሰጥ የምቾት ስፍራ ለቤተሰቦ ኩራት ሲሆኑ ነገ መረጋጋትን ካለሙ ወይም በቀላሉ የተሻለ ህይወት መኖር ካሻው የአኮያ ቤቶች መገኛ አድራሻው ናቸው። የት ሰፈር ነኝ ማለት ይፈልጋሉ? ፒያሳ ወዳጅነት ፓርክ በሶስቱም ሳይቶች ወይስ ሳር ቤት ካናዳ ኤምባሲ አሊያም ሰሜን ማዘጋጃ? ወደ ቤትዎ ለመግባት ይህን ቁጥር ይጫኑ 0979 22 22 25። የአኮያን ቤት ሲገዙ የኢትዮጵያ አየር መንገድን ሼባ ማይልስ ጎልድ አባልነት በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የሪል ስቴት የመጀመሪያው ፕላቲነም ፓርትነር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሁለት አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ዓለም አቀፍና ሀገርኛ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የኔቶ አባል ሀገራትን ክው ያደረገና መላው ዓለም መገናኛ ብዙሃን በሰበር ዜና እየተዘገበ ያለ አንድ ንግግር አሰምተዋል። ይኸውም ኔቶ የተሰኘውን ጥምረት በእጅጉ ፈተንና የሚያፈርስ ንግግር ነው ተብሏል። ትራምፕ በኔቶ እምነት እንደሌላቸውና የአሜሪካ ገንዘብ እየባከነ እንደሆነ ተናግረው በኔቶ አስፈላጊነት ጭምር ጥያቄ እንዳላቸው መናገራቸውን ተከትሎ በኔቶ ዋና ጽሕፈት ቤት ብራሰልስ ከፍተኛ ድንጋጤ እንደነገሰ ተነግሯል። አባል ሀገራቱም አሜሪካ ትጠብቀናለች በማለት ውለው እያደሩና መዋጫቸውን እየከፈሉ ባለበት ሰዓት ትራምፕ በዚህ አይነት ንግግር መምጣታቸው ከፍተኛ ድንጋጤ ውስጥ ከቷቸዋል። ይህንን ተከትሎ ከፍተኛ ውጥረት ተከስቷል። በተለይም አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ግሪንላንድን በቁጥጥር ስር እናውላለን ማለታቸው፣ እንዲሁም የኔቶ አባል ሀገር የሆነችው ዴንማርክ ግዛቴን እከላከላለሁ ማለቷ፣ በተለይም ኔቶ ይህ ግዛት ከተነካ የመዋጋት ግዴታ አለበትና ኔቶ መልሶ አሜሪካን ይወጋሉ የሚለው ጉዳይ አነጋጋሪ በሆነበት ሰዓት ነው ትራምፕ የኔቶን አስፈላጊነት ጭምር ጥያቄ ውስጥ የሚከት ንግግር ያደረጉት። በከፍተኛ ሁኔታ መነጋገሪያ ሆኗል። ታደምጡታላችሁ ዝርዝሩን። በሌላ በኩል በሰበር ዜና አሜሪካ መገናኛ ብዙሃን እየዘገቡት ያለ አንድ ዘገባ አለ። ይኸውም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ፍሎሪዳ ከሚገኘው መኖሪያ ቤታቸው ወደ ኤርፖርት እየተጓዙ በነበረበት ሰዓት መንገድ ላይ ምንነቱ ያልታወቀ ነገር መገኘቱ የጉዞ መስመሩ እንዲቀየርና ወደ ኤርፖርት በፍጥነት እንዲሄዱ አድርጓል። እዚያም ባሻገር የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ አውሮፕላን ቴክ ኦፍ አድርጎ ወደ ሰማይ መብረር ሲጀምር በሰማዩ ላይም እንዲሁ እንግዳ ነገር መታየቱን ተከትሎ አስቸኳይ ምርመራ እንዲደረግ አስቸኳይ ትዕዛዝ መሰጠቱም ተዘግቧል። ይህንን ጉዳይ በተመለከተም በስፋት የምታደምጡት መረጃ ይኖራል። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እንደተለመደው በኤርፎርስ ዋን አውሮፕላናቸው ውስጥ ሆነው ለጋዜጠኞች የተናገሩት ነገር በኔቶ ጥላ ስር ለተጠለሉ የአውሮፓ ሀገራት ያስደነገጠ ሆኗል። ትራምፕ ይህንን ንግግር በተናገሩበት ሰዓት በጂኦግራፊ አቀማመጥ ምክንያት በአውሮፓ ሌሊት፣ በሀገረ አሜሪካ ደግሞ ቀን የነበረ ሲሆን የአውሮፓ መሪዎቹ ይህ ንግግር ከትራምፕ አፍ መውጣቱን ተከትሎ ተደዋውለው ከእንቅልፍ እንደነቁ ይታመናል። ትራምፕ በኤርፎርስ ዋን አውሮፕላናቸው ውስጥ ሆነው ፊታቸው ለተደረደሩ ጋዜጠኞች ለመሆኑ ይህ ሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የምትሉት ህብረት አስፈላጊነቱ ምንድነው ሲሉ ጠየቁ። በእውነት የትንንሽ ሀገራት ህብረት እኛ ብንጠቃም ከኛ ጋር ይቆሙልናል የሚለውን ነገር እኔ አላምንበትም በማለት ተናግረዋል። ታዲያ ትራምፕ ይህንን ንግግር ሲያደርጉ አሜሪካ ትጠብቀናለች፣ የትኛውም ጥቃት ቢመጣ አብራን ትቆማለች በማለት ህብረት በጋራ ከአሜሪካ ጋር መስርተው በኔቶ ጥላ ስር እየተጠበቁ ያሉና ለመግባት እያቆበቆቡ ያሉ ሀገራት በእርግጥም ከትራምፕ ይህንን ንግግር ሲሰሙ በሌሊት ክው ብለው ባይነሱ ነበር የሚገርመው። ሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የበላይ ጠባቂ ወይም የጀርባ አጥንት መሆኗ ይታወቃል አሜሪካ። ነገር ግን ትራምፕ አውሮፓውያን አጋሮቻቸውን አሜሪካ በተቸገረች ጊዜ ይደርሱላታል ብለው እንደማያምኑ ነው በዛሬው ዕለት ሌሊት በአውሮፕላናቸው ውስጥ ሆነው በሰጡት ቃለ ምልልስ
ቃል በቃል ሳያሽሞነሙኑ የተናገሩት። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የምትሉት ህብረት እኛ ብንፈልጋቸው እነዚያ 30 ትንንሽ ሀገራት ከጎናችን ይቆማሉ ወይ በማለት ጠየቁ። እኔ እንደሚቆሙ እርግጠኛ አይደለሁም። ታውቃላችሁ፣ እኛ ለኔቶ ብዙ ገንዘብ ነው የምናፈሰው፣ እናም እነርሱ ግን ከጎናችን እንደሚሆኑ እርግጠኛ አይደለሁም ሲሉ ትራምፕ ለኔቶ የሚወጣው ገንዘብ እጅግ በጣም አላስፈላጊና ብክነት እንደሆነ ቃል በቃል ተናግረው በኔቶ አባላት ላይም ጭምር ጥርጣሬ እንዳላቸው ይፋ አድርገዋል። ይህ ንግግር በብራሰልስ የኔቶ መቀመጫ እንደ መብረቅ ነው የተሰማው። የአሜሪካው ፕሬዝደንት በህብረቱ ላይ እምነት እንደሌላቸው ሲናገሩ የኔቶ አንቀጽ 5 ዋጋው ምንድነው? ይህ አንቀጽ በአንዱ ላይ የተሰነዘረ ጥቃት በሁሉም ማለትም በ31ዱም የኔቶ አባል ሀገራት ላይ እንደተሰነዘረ ይቆጠራል ይላል። ነገር ግን የአሜሪካው ፕሬዝደንት ራሳቸውን በዚህ ካላመኑ ድርጅቱ በቁም ነገር ፈርሷል ማለት ይቻላል ይላሉ አስተያየት ሰጪዎች። እዚህ ላይ ነው ትልቁ የፖለቲካ አጣብቂኝ የሚፈጠረው። ግሪንላንድ የዴንማርክ ግዛት ናት። ዴንማርክ ደግሞ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገር ናት። አሜሪካ ግሪንላንድን ለደህንነቴ ስጋት ነው ብላ በወታደራዊ ኃይል ለመያዝ ብትሞክር ምን ይፈጠራል የሚለውን ጉዳይ ተንታኞች ሲናገሩ ቀላል ነው። የመጀመሪያው የዴንማርክ ግዛት ተጠቅቷልና ዴንማርክ በጦር ኃይሏ ራሷን ለመከላከል ስትል ከአሜሪካ ጋር ትታኮሳለች። ዴንማርክ እንደ ኔቶ አባል ሀገርነቷ ከቀሪ የኔቶ 30 አባል ሀገራት እርዳታ ትጠይቃለች። አብራችሁን ቆማችሁ ወረራ ተከፍቶብኛል ተዋጉ በማለት ግዴታ አንቀጽ 5ን ትጠቅሳለች። የኔቶ ሕግ ደግሞ አባላቱ ተባብረው አጣብቂኙን እንዲመክቱ ግዴታ ያስቀምጣል። ነገር ግን አጥቂው አሜሪካ ወይም የኔቶ ዋና መሪ የበላይ ጠባቂ ከሆነችስ ይህ ታይቶም ተሰምቶም የማይታወቅ ታሪካዊ ቀውስ ነው ይላሉ ተንታኞች። ትራምፕ ግሪንላንድን ለመያዝ ወታደራዊ አማራጮች እንዲጠናላቸው ትላንትና ሌሊት ትዕዛዝ መስጠታቸው ወይም አማራጮችን መመልከታቸው ብቻ እንኳን በዴንማርክና በሌሎች አውሮፓ ሀገራት ዘንድ ከፍተኛ የሆነ ድንጋጤ ፈጥሯል። ትራምፕ ስለ ኔቶ የተናገሩት ንግግር የአውሮፓ መሪዎችን አንድ ጥያቄ እንዲጠይቁ አስገድዷል። አሜሪካ ከዚህ በኋላ በኔቶ ህብረት ውስጥ ከሌለችስ ኔቶ ይቀጥላል ወይ? መልሱ አጭርና አስፈሪ ነው። አሜሪካ ከሌለች ኔቶ የወረቀት ላይ ነብር ሆኖ ይቀራል። አብዛኛው የኔቶ ወታደራዊ በጀትና ቴክኖሎጂ የጦር ኃይልም ጭምር የሚሸፈነው አብዛኛው ማለትም 30ውም የኔቶ አባል ሀገር የሚተማመነው በአሜሪካ ክንድ ብቻ ነው። ትራምፕ ለኔቶ ብዙ ገንዘብ እያወጣን ነው፣ ግን ለኛ ይድረሱ አይድረሱ እርግጠኛ አይደለንም። በጣም ትንንሽ ሀገራት ናቸው፣ ለኛ የሚደርሱ አይመስለኝም። አስፈላጊነቱ ላይ ጥያቄ ያለኝ ማለታቸው ወደፊት አሜሪካን ከዚህ ህብረት ሊያስወጧት እንደሚችሉ በግልጽ ፍንጭ የሚሰጥ ንግግር ነው። የኔቶ አባላት ድንጋጤ የመጣው ከዚህ ጋር ነው። ትራምፕ ስልጣን ላይ ሲሆኑ አውሮፓ ደህንነት ዋስትና የለውም የሚል ፍራቻ ነግሷል። በተለይም ዴንማርክ የአሜሪካ ወዳጅና አጋር ሆና ሳለ አሁን ግን ግዛቷን ከአሜሪካ ለመከላከል የምትገደድበት ሁኔታ ላይ መሆኗ የዘመናችን ትልቁ የፖለቲካ ፓራዶክስ ሆኗል። ዶናልድ ትራምፕ ዲፕሎማሲን እንደ ቢዝነስ፣ ሀገራትን እንደ ሪል ስቴት ንብረት ነው የሚያዩት የሚሉ ተቾች አሉ። ግሪንላንድን ለመግዛት መፈለግ አንድ ነገር ነው። ነገር ግን ቻይና እንዳትወስዳት እኔ ወስዳታለሁ ብሎ የሉዓላዊ ሀገርን መብት መጋፋት ወደ ባሰ ቀውስ ሊከት እንደሚችል ተንታኞች ያስረዳሉ። በዚህ ሂደት ውስጥ የሚፈተነው ብቸኛ ተቋም ኔቶ ብቻ ነው። የዴንማርክ ሉዓላዊነት በእጅጉ ተፈትኗል። ከሁሉም በላይ ደግሞ የምዕራቡ ዓለም ጥምረት በራሱ የውስጥ ችግር እየነደደ መሆኑ ይህ ክስተት በእጅጉ አሳይቷል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ግሪንላንድን የአሜሪካ ግዛት የማድረግ ፍላጎት እንዳላቸው ደብቀውት አያውቁም። ለረዥም ጊዜ ሲናገሩት ቆይተዋል። ነገር ግን ሰሞኑን የወጡት መረጃዎችና ራሳቸው ትራምፕ በሰጡት ቃል መሰረት ጉዳዩ ከምኞት አልፎ አሁን ወደ ተግባራዊ እንቅስቃሴ ተገብቷል። ትራምፕ በሰጡት ቃለ መጠይቅ ላይ ግልጽ የሆነ ማስጠንቀቂያ አስተላልፈዋል። እንዲህ አሉ። እኛ ግሪንላንድን መውሰዳችን የማያጠራጥር ነው። እንድትጠራጠሩ አልፈልግም። ሩሲያ ወይም ቻይና ይወስዷታል፣ እኔ ደግሞ ይህ እንዲሆን አልፈቅድም ብለዋል። የአውሮፕላናቸውን መተላለፊያ ኮሪደር ደገፍ ብለው ዛሬ ሌሊቱን ለጋዜጠኞች በሰጡት መግለጫ የንግግር ቀላል አይደለም። የማለት ግሪንላንድ ለትራምፕ የጂኦፖለቲካ መጫወቻ ሜዳ ሆናለች ማለት ነው። የአሜሪካ ብሔራዊ ደህንነት ስጋት አድርገው አቅርበዋታል። ጋዜጠኞች ታዲያ በስምምነት በዲል ነው ወይስ በሌላ መንገድ ብለው ጠየቋቸው። ትራምፕም በሰጡት ቃል እንዲህ አሉ። አዎ ስምምነት ብናደርግ መርጣለሁ፣ ነገር ግን ለዚያ አማራጭ ቀና ልብ ያለው አለ ወይ በማለት ጠይቀው ያ
ቀለል ያለ መንገድ ነው መደራደር። ነገር ግን አይመስለኝም በየትኛውም መንገድ ቢሆን one way or the other እናደርገዋለን ሲሉ ተደመጡ። በየትኛው መንገድ የሚለው ቃል ወታደራዊ ኃይልን ይጨምራል ወይ በማለት ተጠይቀዋል። ዴንማርክ ያንን መሬት ለመሸጥ ፈቃደኛ ባትሆንስ? ትራምፕ እቅዳቸው ግሪንላንድን የአሜሪካ 51ኛው ግዛት ማድረግ ወይም ቢያንስ በቁጥጥራቸው ስር መዋል እንደሆነ በግልጽ አሳይተዋል። ዴንማርክ ደግሞ ያንን መሬት እንደማትሸጠው ገልጻለች። ዴንማርክ ኖት ፎር ሴል በማለት ታዲያም ይህ ውጥረት በበረታበትና ቀጠናው በተወጠረበት በአሁኑ ሰዓት የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ወታደሮቻቸው ይህንን ግሪንላንድ የተባለውን የዓለማችንን ግዙፍ ደሴት በቁጥጥር ስር ለመዋልና ወደ አሜሪካ ለመቀላቀል በአስቸኳይ እቅድ እንዲያወጡ አስቸኳይ ትዕዛዝ እንደሰጡ ነው የተነገረው። ፕሬዝደንቱ በዴንማርክ በሉዓላዊነት ስር የምትተዳደረው ግሪንላንድን ለመቆጣጠር የፈለጉት የሩሲያና የቻይና እንቅስቃሴ ለመግታት እንደሆነ ይናገራሉ። አንድ ማንነታቸው እንዲገለጽ ያልፈለጉ ለፕሬዝደንት ዶናልድ ጄ ትራምፕ ቅርበት ያላቸው ምንጭ ለዴይሊ ሜል ጋዜጣ እንደተናገሩት ከሆነ ከፍተኛ ጀነራሎች ትራምፕን ከዚህ አደገኛ ሐሳብ ለማስቀየርና ትኩረታቸውን ለመቀየር በኢራን ላይ ጥቃት መሰንዘር የመሳሰሉ አነስተኛው ውዝግብ ያላቸውን እርምጃዎች እንደ አማራጭ እያቀረቡላቸው ቢሆንም ነገር ግን ይህንን እንዲተዉት ትራምፕ አዘዋል። በአስቸኳይ ግሪንላንድን ወደ አሜሪካ የሚጠቀልል ሐሳብ እንዲያመጡም አዘዋል። አንድ የዲፕሎማቲክ ምንጭ እንዳስጠነቀቀው ከሆነ አሜሪካ ግሪንላንድን ከወረረች ኔቶ ከውስጥ ይፈራርሳል። አሜሪካ ግሪንላንድን መያዝ የአውሮፓ ሀገራት ኔቶን ጥለው እንዲወጡ ሊያደርግ እንደሚችልና አንዳንድ የአውሮፓ ባለስልጣናትም ይህ የትራምፕ እንቅስቃሴ በግልጽ ኔቶን የማፍረስ እንቅስቃሴ ነው ሲሉ ተናግረውታል። በሌላ በኩል ዴይሊ ቴሌግራፍ እንደዘገበው ከሆነ የአውሮፓ የኔቶ አባላትን የአርክቲክን አካባቢ ለመጠበቅና የትራምፕን ስጋት ለማቃለል ወታደሮችን፣ የጦር መርከቦችንና አውሮፕላኖችን ወደ ግሪንላንድ ለመላክም እየተወያዩ ነው። የሆነው ሆኖ ትራምፕ በየትኛውም አማራጭ የሚስማሙ አልሆነም። በዛሬው ሌሊቱ መግለጫቸው ግሪንላንድ ታስፈልገናለች በማለት የወትሮውን ቃል ብቻ አልደገሙም። ይልቅስ ኔቶ ራሱ አስፈላጊነቱ ምንድነው ሲሉ ጥያቄ ውስጥ ከተው ታድረዋል። ኔቶ ደጄ መጥቷል በማለት ኔቶን በመቃወምና ዩክሬን የኔቶ አባል ሳትሆን ቀድሜ ላፍርስ ወይም ሊያዝ የሚል እቅድ በመያዝ ወደ ዩክሬን የዘመተችው ሩሲያ ይህ ዜና በእርግጥም እንደሚያስደስታት ሳይታለም የተፈታ ነው። ይህንን ሐሳብ ተከትሎ የሩሲያ መገናኛ ብዙሃን ትራምፕ ኔቶን ጥያቄ ውስጥ ከተውታል በማለት በከፍተኛ ሁኔታ ዜናውን ከማሰራጨት ውጪ በጉዳዩ ላይ ስለ ትራምፕም ሆነ ስለ አስተያየቱ ሩሲያ ምንም ማለት አልመረጠችም። ነገር ግን ይህ የኔቶ አባል ሀገራት በዚህ ጉዳይ መተራመስ በራሱ ለሩሲያ ከፍተኛ እድል የሚከፍት ነው። አንዳንድ የእንግሊዝ ዲፕሎማቶች ትራምፕ ይህንን አጀንዳ ያመጡት በመጪው የሽግግር ምርጫ የአሜሪካን ኢኮኖሚ ችግር ለመሸፈንና መራጮችን ለማዘናጋት ነው በማለት እየተናገሩ ይገኛሉ። የሆነ ሆኖ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ አሁን ላይ ግሪንላንድ ታስፈልገኛለች ብቻ ባይ አይደሉም። ይልቁንስ ከግሪንላንድም አልፎ ብዙ ገንዘብ የምንቀፈቅፍበት ብዙ ትንንሽ ሀገራት ብለን የታክስ ከፋዮችን ገንዘብ የምናባክንበት ጊዜ ይበቃል ያሉ ይመስላል። ይህንን የኔቶን መፍረስ ከዚህ ቀደምም ትራምፕ ሲናገሩት ይደመጣል። በተለይም በመጀመሪያው የስልጣን ዘመናቸው የኔቶን አስፈላጊነት ጥያቄ ውስጥ ከመክተትም ባሻገር አሜሪካን ከኔቶ ጭምር እንደሚያወጡ ቃል በቃል በቀደመው የስልጣን ዘመናቸው ሲናገሩ እንደነበርም ይታወቃል። በአሁኑ የምርጫ ውድድራቸውም ላይ ያንን የቀድሞ ንግግራቸውን እየመዘዙ ብዙ የአውሮፓ ሀገሮች ትራምፕ በስልጣን ላይ እስካሉ ድረስ እኛ ደህንነት አይሰማንም በማለት ሲናገሩ ቆይተዋል። በተለይም ራሽያ ልትከፍትብን ትችላለች የሚለውን ጥቃት አውሮፓውያን በኔቶ አጋርነት ነው ተኝተው የሚያድሩት። ታዲያም ኔቶ በዚህ ልክ መፈተኑ አውሮፓውያንን ቢያስደነግጣቸው በሌሊት ተደዋውለው መንቃታቸው በእርግጥም ምክንያቱ ይህ ቢሆን አያስገርምም። የኔቶ አባል ሀገራት የትራምፕን ንግግር ተከትሎ መግለጫ እንደሚያወጡ ይጠበቃል። ይህ በዚህ እንዳለ የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ይህንን የአውሮፓ ሀገራትን የናጠ በሌሊት ተደዋውለው ከእንቅልፋቸው እንዲንቁ ያደረገውን ይህንን መግለጫ በአውሮፕላናቸው ውስጥ ከሰጡ በኋላ አውሮፕላናቸው ፍሎሪዳ ከሚገኘው
ፓልም ቢች ኢንተርናሽናል ኤርፖርት አኮብኩቦ ወደ አየር መነሳት ሲጀምር አንድ አጠራጣሪ ነገር ወይም ሰስፒሺየስ ኦብጀክት መገኘቱ ከፍተኛ የሆነ የደህንነት ጥያቄ አስነስቷል። ይህንን ተከትሎ ከደቂቃዎች በፊት የአሜሪካ መገናኛ ብዙሃን በሰበር ዜና ተጥለቅልቋል። የፕሬዝደንቱ አውሮፕላን ቴክኦፍ አድርጎ ወደ ሰማይ ሲቀላቀል የታየው ሰስፒሺየስ ኦብጀክት ወይም አጠራጣሪ ዕቃ ምንድን ነው የሚለው ጉዳይ ከፍተኛ የሆነ የደህንነት ጥያቄ ተነስቶበታል። ክስተቱ የተፈጠረው በፍሎሪዳ በሚገኘው የፓልም ቢች ኢንተርናሽናል ኤርፖርት ነው። የአሜሪካ የደህንነት ተቋም ወይም ሴክሬት ሰርቪስ ከደቂቃዎች በፊት አስቸኳይ መግለጫ አውጥቷል። ፕሬዝደንቱ ከታዋቂው የማራላጎ መኖሪያቸው ወደ አውሮፕላን ማረፊያው ሊያቀኑ ሲሉ በቅድመ ፍተሻ ወቅት መንገዱ ላይ አንድ አጠራጣሪ ነገር ተገኝቷል። አውሮፕላኑ ቴክኦፍ አድርጎ ወደ ሰማይ ሲቀላቀልም እንዲሁ ያልታወቀ ነገር በሰማይ ላይ ሲበር ታይቷል። ይህ ጉዳይ የአሜሪካ የደህንነት ቢሮን ድንጋጤ ውስጥ እንዲገባ አድርጎታል። ይህንን ተከትሎ የደህንነት አካላት ወዲያውኑ የፕሬዝደንቱን የጉዞ መስመር ለመቀየር ጭምር ተገደዋል። ትራምፕ ይጓዙበት የነበረውን ኮንቮይ በተለመደው መንገድ ከመሄድ ይልቅ ከተማዋን በመዞር በሌላ አቅጣጫ ወደ ኤርፖርት በፍጥነት እንዲገቡ አድርጓቸዋል። የሁኔታው አሳሳቢነትን ይበልጥ ያጎላው ደግሞ ፕሬዝደንቱን የሚጭነው ኤርፎርስ ዋን አውሮፕላን የነበረበት ሁኔታ ነው። ለአደጋ ጥንቃቄ ሲባል አውሮፕላኑ ከተለመደው የአውሮፕላን ማቆሚያ ስፍራ ርቆ በኤርፖርቱ ተቃራኒ አቅጣጫ እንዲቆም የተደረገ ሲሆን ኢላማ ላለመሆን የውጭ መብራቶች በሙሉ በኤርፖርት ውስጥ እንዲጠፉ ወይም ላይት ኦፍ ተደርጎ በጨለማ ውስጥ ነበር አውሮፕላኑ እንዲነሳ የተደረገው ተብሏል። የዋይት ሃውስ ቃል አቀባይ ካሮላይን ሌቪት በጉዳዩ ላይ አስቸኳይ መግለጫ ከዋይት ሃውስ ከደቂቃዎች በፊት ሰጥተዋል። ተጨማሪ ምርመራ ማድረግ አስፈላጊ ሆኖ በመገኘቱ የፕሬዝደንቱን የጉዞ መስመር በአስቸኳይ እንዲስተካከል ተደርጓል ብለዋል። ይሁን እንጂ ስለተገኘው አጠራጣሪ ዕቃ ምንነት እስካሁን በዝርዝር መግለጫ አልሰጡም። ነገር ግን በሴክሬት ሰርቪስ አማካኝነት አስቸኳይ ምርመራ እንዲደረግ ታዟል። አሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በመኪናቸው እየተጓዙ መንገድ ላይ የተመለከቱትንም ነገር ሆነ አውሮፕላኑ ቴክኦፍ አድርጎ የሰማዩን አየር ሲቀላቀል በሰማይ ላይ የታየው እንግዳ ነገር ምንድነው የሚል ጥያቄ በአውሮፕላን ውስጥ የነበሩ ጋዜጠኞች ለትራምፕ አንስተውላቸው ነበር። ትራምፕ በጉዳዩ ላይ ሲናገሩ እኔ ምንም የማውቀው ነገር የለም በማለት መልሷል። የአሜሪካ የደህንነት መስሪያ ቤት ወይም ሴክሬት ሰርቪስ ቃል አቀባይ አንቶኒዮ ጉግሊማን እንደሚሉት ከሆነ የጉዞ መስመር መቀየሩ የጥንቃቄ ፕሮቶኮል አካል መሆኑን ገልጸው የአሜሪካ ምርጫን ተከትሎና ከዚህ ቀደም የነበሩ የግድያ ሙከራዎችም ምክንያት የፕሬዝደንቱ ደህንነት ጉዳይ እጅግ በጣም ጥብቅ ሆኖ አሁንም መቀጠሉን ገልጸው በጉዳዩ ዙሪያ ግን ስለታዩት እንግዳ ነገሮች አሁንም እያጣራን ነው። በጉዳዩ ዙሪያ ተጨማሪ መረጃ ስናገኝ የምንነግራችሁ ይሆናል ብለዋል። ብራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።